ስርዓተ አልበኝነት የነገሰበት ሰላምና ልማት የጠፋበት ዳር ድንበር መከላከል የማይቻልባት መሬት አርሶ አደር በሚሊዮኖች አፈናቅሏል። ተግባሩ አስተሳሰቡ ሰይጣናዊ ነው። በጣም ትምክህተኛ ነው። በጣም ትዕቢተኛ ነው። በመጨረሻም ኢታማዦር ሹሙ እጅግ በጣም በርካታ ትውልድን ያረገፈ የሀገራችንን ጦርነት ከመሩ በኋላ ባለፈው ጊዜ ባለስልጣናቱ በተሰባሰቡበት መድረክ ላይ በተናገሩት ንግግር ሳቢያ በብላክ ሊስት ውስጥ ከሰፈሩት መካከል በመሆን ስማቸው ተመዝግቧል። በሌላ በኩልም የኦሮሚያው ፕሬዝዳንት ሽመልስ አብዲሳ እንዲሁም ጠቅላዩን የሚገዳደር ሴል ማስፋፋታቸውን ተከትሎ በዚህ ዓመት ላይ ስልጣን ላይ የማይቆዩ ከፍተኛ የጦር ጀነራሎችና ባለስልጣናትን በመረጃ አስደግፈን እንመለከታለን። ከኦሮሚያ ክልል ሆሮ ጉደሩ ወለጋ ዞን ኦምቦሮ ወረዳ አንድ አሳዛኝ መረጃ ተሰምቷል። በመጨረሻም በወለጋ ሆሮ ጉደሩ በዜጎች ላይ የተፈጸመው ጥቃትና ዘረፋ የአካባቢውን ህብረተሰብ ስነ ልቦና በእጅጉ ሰባብሮታል። ሰኔ 23 ከንጋቱ 11 ሰዓት ላይ ታጣቂዎች ከማን ጋር በማቀናጀት ይህንን እልቂት እንደፈጸሙት በዝርዝር እንመለከተዋለን። እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ እጅግ በጣም አስፈሪው ህዝብን ራቁትን ያስቀረው ማንንም አልሳካል ያለው ተነስቶ ቸርች በመክፈት ህዝብን የሚያታልልበት መድረክ ነሆም ብድናው በነቢያቶቻችን በይፋ ተቀጣጥሎ ቀጥሏል። ተውባይ በጠፋበት ህጉ እንኳን እነሱ ላይ ሲሆን በማይሰራበት በይሳት በአገራችን ባስተኛ ነቢያቶች የተሰረጋ ወጥመድ በመረጃ አስዳግፈን እናጋልጠዋለን። ለሞኑ በየመድረኩ እየሄዱ ድራማ የሚተውኑት በቪዲዮ ላይ ተመለከትናቸው የትልቅ ትንሽ ማን ናቸው? ማመን አትችሉም። ዝርዝሩን በጋራ እንመለከተዋለን። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ስለ ታሳሪ ወንድም እህቶቻችን በተለይም ስለ ወንድማችን ክርስቲያንና ስለ ሌሎች ወንድም እህቶቻችንም መረጃ ለመስጠትና ከዚሁ ጋር የሚያያዝ አንድ መልእክት ለማድረስ ነው። በመጨረሻም የተፈራው ደርሰዋል። በትላንትናው ዕለት ጀግናውና ቆራጡ የህዝብ ተወካዮች ምክር ቤት አባል የሆነው ዶክተር ደሳለኝ ጫኔ ስለ እኒና እስረኞች በተለይም ስለ ክርስቲያን ታደለ ያጋሩት መልእክት ህዝቡን በከፍተኛ ሁኔታ አስደንግጧል። ክርስቲያን በታሰረበት እስር ቤት ምን ገጠመው? እውን በህይወት አለ ብሎ ህዝብ ስላቀረበው ጥያቄ መረጃዎችን እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር የሚፈልገውም አንዱም እሱ ነው ለአገልግሎ አሩባ አንሆባ ጃሉሪያ ሰኩምባ ሽምግልና የእውቀት መለኪያ የተጣለቱን ማስታረቂያ ለወጣቱ አርአያ ሞኛ እናም ከሁሉ በላይ ለእውነት መቆሚያ የነበረበት ዘመን አልፎ ዛሬ ሽምግልና ከሐሰተኛ ነቢያት ጋር በጥቅም በመሻረግ ህዝብን ማሳቻ መሳሪያ ሆኖ መመልከት በእጅጉ ልብ ይሰብራል። ክቡር የሆነውን የሽምግልና ዘመን በገንዘብ በመቸርቸር ኦርቶዶክስ ነበርኩ አሁን ደግሞ ሙስሊም ነኝ እያሉ በማይታወቅ ልሳን ሚሊዮኖችን የሚለምኑት የጆይ ጭሮ አባት ጉዳይ የት ይደርሳል? የዘመኑ ሐሰተኛ ነቢያትስ በምስኪኑ ህዝብ ላይ እየሰሩት ያለው ዘመን የጥንቁልና እንዴት ሊቆም አልቻለም? እስከ መጨረሻው ድረስ አብረን እንመለከተዋለን። እንደሚታወቀው በሀገራችን ኢትዮጵያ ዘመኑ የኛ ነው እያሉ ከህፃን እስከ አዋቂው በየመንደሩ አዳራሽ የተከራዩ አቋራጭ መንገድ የሚፈልገውን ምስኪን ህዝብ የሚያታልሉ ሐሰተኛ ነቢያት በዝተዋል። የእግዚአብሔርን ቃልና ቅዱስ መንፈስ በቅጡ ያልተረዱት እነዚህ አካላት ስብከታቸው ሁሉ ያነጣጠረው ምድራዊ ጥቅም ላይ ብቻ ነው። ሚሊዮኖች ሲሰጥን አሳየኝ፣ መኪናና ቤት ሲወርድልን እመለከታለሁ፣ ባለቤትን ፍታት በራህ እየተመለከትኩት ነው፣ ቪዛ ሲመታላህየው እያሉ ዘመናዊ ጥንቁልናን በየመድረኮቻቸው ይለማመዳሉ። መስኪኑን ህዝብ ራቁትን ያስቀሩ እነዚህ አካላት ከዚህ እኩይ ድርጊታቸው እንዲቆጠቡ በህግም እንዳይጠየቁ ከጀርባ የሚሰሩት የፖለቲካ ድራማና ትስስር መንግስትን ሳይቀር ማኑ እያስነኩ የሀገሪቱን ህግ እንኳን በእነሱ ላይ በአግባቡ የማይሰራበት አሳዛኝ ደረጃ ላይ ይደርሰናል። ከዚህ ሁሉ በላይ ደግሞ ልብ የሚሰብረው ታላቁ መከበሪያ የሆነው የሽምግልና ጸጋ ለሆዳቸው ሲሉ በየመድረኩ የሚሸጡ አባቶችን ማየታችን ነው። ሰሞኑን በጆይ ጭሮ አዳራሽ በጥቅም ሽርክና ተገናኝተው ይህንን ድራማ የሰሩት አባት እስኪ አብረን እንያቸው። አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። አንድ ነው። አሁን የሚነቀለው የፋይናንሻል ቀንበር ነው።
ውድ ተመልካቾቼ እንግዲህ አይታችኋል። እኛ አባት ይከፈላቸው እንጂ የያዙትን ታላቅ የሽምግልና ቦታ በህዝብ ዘንድ አሳልፎ ለመስጠትና ብዥታን ለመፍጠር ወደ ኋላ አይሉም። አስቀድሞ ኦርቶዶክስ ነበርኩ ይላሉ፣ ቀጠል አድርገው ሙስሊም ነኝ ይላሉ። አሁን ደግሞ በዚህ አዳራሽ ውስጥ ሚሊዮኖች ይለቀቅልኝ እያሉ ምንነቱ ያልታወቀ የልሳን ንግግርን ይናገራሉ። ሽምግልና ፈጣሪን ማመስገኛና ለትውልድ ማስተማሪያው መሆን ሲገባው እንዲህ ለትርኢትና ለገንዘብ ማግባበሻ ሲውል ማየት በእጅጉ ያሳዝናል። በመጨረሻም የምናስተላልፈው ትልቁ መልእክት ፈጣሪ በሽምግልና ዘመናቸው እርሱን ከማመስገን ወጥተው እንደ አይነት የጥቅም ድራማ ለሚሰሩ አካላት ልቦናን ይስጣቸው ነው የምንለው። እናንተም ማህበረሰባችን እንዲህ ያሉ ግለሰቦችንም ሆነ ሐሰተኛ ነቢያትን እንዳታምኑ፣ ስራቸው ህዝብን ማወናበድና ኪስ ማጥራት መሆኑን ነቅታችሁ እንድትረዱ ትልቁ መልእክቴ ነው። የመንግስት ተቀዳሚ ተግባሩ የዜጎችን ደህንነትና ሰላም ማስጠበቅ ነው። ይሄ ሊደራደርበት የማይችለው ጉዳይ ነው ብዬ አምናለሁ። ሆሮ ጉደሩ ወለጋ ዞን ኡምቦሮ ወረዳ አንድ አሳዛኝ መረጃ ተሰምቷል። ከምንም ነገር በፊት የመንግስት ተቀዳሚ ስራው ዜጎችን ደህንነት ማረጋገጥ ነው። የዛሬ ወጣቱ በየአደባባዩ የሚያነሳው ቁልፍ ጥያቄ ነው። ነገር ግን ከዚህ መሰረታዊ መርህ አኳያ መሬት ላይ ያለውን እውነት ስንመለከት ሀቁ ፍጹም የተለየና የዜጎች ደም እንደ ውሃ የሚፈስባት ሆኖ እናገኘዋለን። በተለይም ሰኔ 23 ቀን ንጋት ላይ በወለጋ ሆሮ ጉዱሩ ዞን ኡምቦሮ ወረዳ የተፈጸመው አሰቃቂ ጥቃት የጸጥታ መዋቅሩን ክፍተት ቁልጭ አድርጎም ያሳየ ነው። ለመሆኑ 11 ንጹሃን አርሶአደሮች በግፍ ሲገደሉ እናም 400 የገበሬው የጀርባ አጥንት የሆነው ሰንጋዎች ሲዘረፉ መከላከያ የት ነበር? አብረን እንመለከተዋለን። ቀኑ ሰኔ 23 ሰዓቱ ከንጋቱ 11 ሰዓት መስኪኑ ገበሬ የዕለት ጉርሱን ለማግኘት የነገውን ተስፋ ያለመ ከእንቅልፉ ላይ እንዳለ በድንገት አካባቢው በከባድ የተኩስ ሩምታ ተናወጠ። የኡምቦሮ ወረዳም አየር በባሩድ ጭስ ታፈነ። ዜጎች በድንጋጤ በእንቅልፍ ልባቸው ተነስተው እግሬ አውጪኝ በማለት ለመሸሽ ቢሞክሩም ፈጣን መሮጥ ያልቻሉትን አዛውንቶች፣ ሴቶችና ህጻናት ላይ የዚህ ጭካኔ የተሞላበት ጥቃት ሰለባ ሆኗል። በዚህ ዘግናኝ ጥቃት 11 ንጹሃን ገበሬዎች ህይወታቸውን ሲያጡ ቁጥራቸው ከፍተኛ የሆነ ዜጎች ደግሞ ሆስፒታል ገብተው በከባድ ስቃይ ውስጥ ይገኛሉ። የጥቃት ድንገተኛውንም በአጋጣሚ የተፈጸመ አልነበረም። የጥቃቱ ፈጻሚዎች መከላከያ ሰራዊቱ አካባቢ መውጣቱን በቅርበት ይከታተሉ ነበር። ይህ የሚያሳየው ታጣቂዎቹ ምን ያህል የተደራጀ መረጃ ልውውጥ እንዳላቸውና ጥቃቱም ሆን ተብሎ ንጹሃንን ኢላማ ያደረገ መሆኑ ነው። ከዚህ በላይ እጅግ በጣም ልብ የሚሰብረው አጥቂዎቹ የሰውን ህይወት ከማጥፋት አልፈው ገበሬው የሚያርስበትንና ለሊት ተቀን የደከመበትን 400 ገደማ የሚጠጉ ሰንጋበሮችን ነርተው መሰወራቸው ነው። የድርጊት ዜጎችን ከመግደል ባለፈ የተረፈውን ማህበረሰብ በረሃብ ለመቅጣት የተደረገ የኢኮኖሚ ውድመት ነው። የአካባቢው ነዋሪዎች ይበልጥ ያሳዘነው ያበሳጨው ደግሞ ይህ ሁሉ ሰቆቃ ከተፈጸመ በኋላ ደም ከፈሰሰ ንብረት ከወደመ በኋላ የጸጥታ ኃይሉ ተመልሶ መጥቶ ካምፑ ላይ መስፈሩ ነው። ህዝቡም ይህንን ዘግይቶ የመጣ ጥበቃ በአንድ አባባል ገልጾታል። ጅብ ከሄደ በኋላ ውሻ ጮኸ። መንግስት እርምጃውን መውሰድ ያለበት ዜጎች ከመሞታቸው በፊት እንጂ ህይወታቸው ጠፋና ሀብት ከወደመ በኋላ መሆን አልነበረበትም። የህዝብ ደህንነት ዘመቻ ሳይሆን በዘላቂነት ሊረጋገጥ ይገባል። በአጠቃላይ መንግስት የዜጎችን ደህንነት ማስከበር አለበት የሚለውን ቃል በተግባር ሊያሳይ ይገባል። ፍትህ ለተገደሉት ምስኪን ገበሬዎች፣ ፍትህ ሀብትና ንብረታቸው ለተነጠቁት እናቶችና አባቶች፣ ፍትህ ሰላም ለጠማው ህዝባችን። ስርዓተ አልበኝነት የነገሰበት ሰላምና ልማት የጠፋበት አገር እርስ በርሱ የሚተላለቅ የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። መሬት አርሶ አደር በሚሊዮኖች አፈናቅሏል። ተግባሩም አስተሳሰቡም ሰይጣናዊ ነው። በጣም ትምክህተኛ ነው። በጣም ትዕቢተኛ ነው። የኢታማጆር ሹሙ አስደንጋጭ መጨረሻ ሰዓት ንግግር ከበስተጀርባ ያለው ከባድ የስልጣን ፍጥጫና ጠቅላዩን እያስጨነቀ ያለው የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳ ጉዳይ ሀገሪቷ ሉዓላዊነቷን አታላይ ዜጎች እርስ በርስ የሚተላለቁባት የሰቆቃ ሀገር ሆናለች ሲሉ ኢታማጆር ሹሙ ተስፋ በቆረጠ ድምጽ የተናገሩት ለምንድን ነው? ከስልጣን ሊወርዱ መሆኑንስ ማን ነገራቸው? በሌላ በኩል ጠቅላይ ሚኒስትሩን እየተገዳደረ የመጣው አቶ ሽመልስ ከስልጣን በማንሳት በአዳነች አቤቤ ለመተካት የተጠነሰሰው አዲሱ የፖለቲካ ሴራስ ምንድን ነው?
አብራችን ቆዩ፣ በጋራ እንመለከተዋለን። ውድ ቤተሰቦቼ ላለፉት በርካታ ዓመታት ዜጎች እንደ ቅጠል እንዲረግፉ በሚሊዮኖች የሚቆጠሩትም እርስ በርስ እንዲተላለቁ ቀጥተኛ ትዕዛዝ ሲሰጡ የነበሩት ኢታማዦር ሹሙ ዛሬ ባለቀ ሰዓት አገዛዙን በእጅጉ ያስቆጣና ያበገነ አስደንጋጭ ንግግርን አድርጓል። ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ሀገር ሉዓላዊነቷን ያጣችና ዜጎች እርስ በርስ የሚተላለቁባት የሞትና የሰቆቃ ሀገር እንደሆነች ልትረዱት ይገባል ሲሉ ይህንን ተስፋ በመቁረጥ ንግግር አደረጉ። ነገር ግን ይህ ንግግር እንዲሁ በአጋጣሚ የተነገረ ሳይሆን ከበስተጀርባ ያለውን ከባድ ፍጥጫ የሚያሳይ ነው። ኢታማዦር ሹሙ በሌላ ሰው እንደሚተኩ ቁልጭ አድርጎም ስለሚያውቁ መውረዴ ካልቀረማ ያለውን ሀቅ ተናግሬ ልውረድ ከሚል እል የመነጨ እንደሆነ የፖለቲካ ተንታኞች ይገልጻሉ። ከዚህ የጦርነት ኃይሉ ውጥረት ባልተናነሰ ደግሞ ሌላኛው ትልቁ የስልጣን ሽኩቻ ያለው በኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳና በጠቅላይ ሚኒስትሩ መካከል ነው። አቶ ሽመልስ ምንም እንኳን በቀላሉ የማይወርድ ቢመስልም በርካታ ሴሎችን አደራጅቶ የሚንቀሳቀስና ጠቅላውን በገዛ ክልሉ የሚገዳደር ኃይል እየሆነ መጥቷል። ያካሄዱ ለጠቅላይ ሚኒስትሩ ከፍተኛ ስጋት እየደቀነ ስለመጣ ሽመልስን ከዚያ ቦታ ዞር ለማድረግና ስልጣኑን ለማዳከም በእጅጉ እየተፈለገ ነው። እዚህ ላይ ሁላችንም ልብ ልንለው የሚገባው ትልቁ እውነት ይህ የስልጣን ሽኩቻ የፓርቲ ውስጥ ፍጥጫ እንጂ ለዜጎች ታስቦ ወይንም ህዝብን ከሰቆቃ ለማዳን የሚደረግ እንዳልሆነ ነው። ታዲያ የሽመልስን ቦታ የሚተካው ማን ነው? የሚወጡ ጠንካራ መረጃዎች እንደሚያሳዩት ከሆነ አቶ ሽመልስ ቦታ በአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የኦሮሚያ ፕሬዝዳንት ሆኖ እንደምትቀመጥም እየተነገረ ነው። የሆነበት ምክንያት ወይዘሮ አዳነች ለጠቅላዩ እጅግ በጣም ታማኝ በመሆኗና በክልሉ ያለውን ቁጥጥር በሙሉ እጅ በእጃቸው ለማድረግ ስለሚፈልጉ ነው። በአጠቃላይ በዚህ ዓመት ጠቅላይ ሚኒስትሩ ስልጣናቸውን ለማስጠበቅ ሲሉ በርካታ ያልተጠበቁ ሽምሽሮችን ለውጦችን እንደሚያደርጉ በጽኑም ይታመናል። በአጠቃላይ ውድ የቻናላችን ቤተሰቦች አገዛዙ የውስጥ ሽኮቻዎችን ለማብረድና ሰዎችን ቢቀያየርም መሬት ላይ ያለው የህዝብ ሰቆቃና የደም መፍሰስ ግን መቆም አልቻለም። የባለስልጣናት መውረድና መውጣት ለምስኪኑ ህዝብ የሚያመጣው አንዳችም የሰላም ጠብታ የለም። እናንተስ በዚህ ጉዳይ ምን ታስባላችሁ? የኢታማዦር ሹሙ ንግግርና የባለስልጣናቱ ምሽሽግ የሀገሪቱ ፖለቲካ ወዴት እንደሚወስዱ ይመስላችኋል? ሀሳባችሁን በኮሜንት ላይ አስፍሩ። ስለ ታሳሪ ወንድም እህቶቻችን በተለይም ስለ ወንድማችን ክርስቲያንና ስለ ሌሎች ወንድም እህቶቻችን ባላችሁ መሰረት አጭር መረጃ ለመስጠትና ትላንት በሚሊዮን የሚቆጠሩ ንጹሃንን ያስፈጁት እና አቦይ ስብሃት ከስር ሲፈቱ እነ ጌታቸው ረዳ ስልጣን ሰጥቷቸው በይቅርታ ሲታቀፉ ለምንድነው በክርስቲያን ታደለ ላይ በዚህ ልክ የተጨከነው? ይህ የኔ ጥያቄ አይደለም። ጀግናውና ቁራጡ የህዝብ ተወካዮች ምክር ቤት አባል የሆነው ዶክተር ደሳለኝ ጫኔ እንባ እያቀረረ ለህዝብ ያካፈለው ልብ ሰባሪ እውነት ነው። የክርስቲያን ታደለ ያዝ ከፖለቲካ እስረኝነት አልፎ በቁም የማስወገድ ሴራ መሆኑን ዶክተር ደሳለኝ ጫኔ በስዕላዊ መንገድ አብራርቶታል። ዛሬ ማንም ሰው ብሔር ሳላይ ቋንቋ ሳይ ቁጥር ክርስቲያን ያለበትን ሁኔታ ቢያይ አምሮ ያለቅስለታል ሲሉም ተናግሯል። በዙሪያም አብረን እንመለከተዋለን። ክርስቲያን ታደለ ትላንት ፀሐይ የወጣችለት በተማረበት ዘርፍ ያለመታከት ሀቅን በመያዝ ለህዝብ ሲሟገት የነበረ ብሩህ ወጣት ነው። ዛሬ ግን ይህ ወጣት ለዓመታት በስር ተቆልፎበት ሕክምና እንኳን እንዳያገኝ ተደርጎ በዚያው ህይወቱ እንዲያልፍ እየተሰራበት ይገኛል። ዶክተር ደሳለኝ ጫኔ ያዩትን ሲመሰክሩ ያኔ የሆነውን ነገር ለማመን ይከብዳል። ክርስቲያን ከባድ ኦፕራሲዮን ቀዶ ጥገና ተሰርቶ ቁስል እንኳን ሳይጠግን ነው ከተኛበት አልጋ ላይ ተነስቶ የተወሰደው። ጫና በማይፈልገው የታመመ አካሉ ላይ እየገፉት እየመቱትና ህሊና የሚሰብር ዘለፋ እየተናገሩት ወደ ወህኒ ቤት ሲወረወር ይህ ውሳኔ እርሱን በቁም ለማጥፋትና ለማሰናበት የተደረገ ሴራ መሆኑን ያኔ ነው የተገነዘብኩት ይላሉ ዶክተር ደሳለኝ ጫኔ። ዛሬ ወንድማችን ያለበት የጤናና የስነ ልቦና ሁኔታ በቦታው ተገኝቶ ለተመለከተ አንዳች የሰውነት ጠብታ በልቡ ላለው ሰው ሁሉ እንባን የሚያፈስ እጅግ በጣም አሳዛኝ ትዕይንት ነው። እዚህ ላይ ነው እንግዲህ የፍትህ ሚዛን መዛባትን ልብ የሚያቆስለው። የክርስቲያን ታደለ ጥፋት ምንድን ነው? ህዝብን በድሎ ነው? የሰው ሕይወት ቀጥፎ ነው? ወይንስ ሀገርን አጭበርብሮ ነው? በጭራሽ የሱ ብቸኛ ወንጀል የተሰማውንና ያመነበትን እውነት በአደባባይ መናገሩ ብቻ ነው። እስኪ ያስቡት። ትላንት በርካታ ንጹሃንን ያስፈጁት እና አቦይ ስብሃት ታስረው በሳምንታት ሲፈቱ እነ ጌታቸው ረዳ ስልጣን ሰጥቷቸው በይቅርታ ታቅፈው ዛሬ ሲሰሩ ከኤርትራ ጋር ታሪካዊ እርቅ ሲወርድ
አጥፊው ሸኔ ሳይቀርብ በይቅርታ በድርድር ጠረጴዛ ላይ ሲጠራ ይህ ሰው ከነዚህ ሁሉ የበለጠ ምን ጥፋት አጥፍቶ ነው በዚህ ልክ የተጨከነበት? የሀሳብ ልዩነትን በሞት ለመቅጣት መሞከር የጭካኔዎች ሁሉ ጥግ ነው። ዶክተር ደሳለኝ ጫኔ በመጨረሻም እንባቸውን እየጠረጉ ያስተላለፉት ኃያል መልእክት አለ። የፍትህ አካላት ገለልተኛው ነው የዚህን ዜጋ ህይወት መታደግ አለባቸው። ካልሆነ ግን ሁኔታውን በዚሁ ቀጥሎ በክርስቲያን ህይወት አንዳች ነገር ቢፈጠር ሁሉም በየድርሻቸው በታሪክም በህግም ተጠያቂ ይሆናሉ። አዎ የሰው ልጅ በሀሳቡ የተነሳ አፍኖ ማሳቃየት የትውልድ እርግማን ነው። ፍትህ ለክርስቲያን ተደለ። ፍትህ በየእስር ቤቱ ለሚማቀቁ የህሊናና የፖለቲካ እስረኞች በሙሉ። ውድ የቻናላችን ቤተሰቦች የዶክተር ደሳለኝ ጫኔ ንግግርና የክርስቲያንን ሰቆቃ ስትሰሙ ምን ተሰማችሁ? የፍትህ መጓደል መቼ ያበቃ ይሆን? ሀሳባችሁን በኮሜንት ላይ ያስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።